በእኛ ሀገር በተለይም ድሮ ሌሊት የራሱ ሚስጥር፣ የራሱ ድምጽ፣ የራሱ ስጋት ነበረው። የጅብ ሳቅ ስትሰማ ተራ የአውሬ ድምጽ ነው ብለህ አታልፍም። ልብ ብለህ ታደምጣለህ። ሳቁ የሰው ሳቅ ይመስላል ወይስ የአውሬ ነው? ከመንደሩ ከምን አቅጣጫ ነው የሚመጣው? የሚሉ ጥያቄዎች ይመላለሱባል። እናት ልጇን ከደጅ አስገብታ በሩን ትዘጋለች። ሽማግሌው አንገቱ ላይ ያለውን ክታብ ይዳብስና ጸሎቱን በሹክሹክታ ይጀምራል። ይህ ፍርሃት አይደለም፣ ጥንቃቄ ነው። ምክንያቱም አውሬው በጫካ ብቻ ሳይሆን አንዳንዴ በሰው መልክ በመካከላችን እንደሚኖር በትውልድ የተላለፈ እውቀት ነው። ቀን ሰው፣ በሌሊት ጅብ፣ በሁለት ዓለም የሚኖር ፍጡር። የዚህ እውቀት መነሻ የት ነው ብለህ ብትጠይቅ ወደ አንጥረኞቹ ይልካል። እሳትን እንደ ውሃ የሚያቀልጥ የደነደነውን ብረት እንደ ሸክላ አብኩቶ መልክ የሚሰጠው ሰው ተመልከት። ይህ ተራ ችሎታ አይደለም፣ ጥበብ ነው። ነገር ግን ጥበብ ሁሉ ንጹህ አይደለም። የብረት ባህሪ በኃይል የሚለውጥ ሰው የገዛ ባህሪውን ከመለወጥ ምን ያግደዋል? የድሮ ሰዎች ጥርጣሬ ጀምረው ከዚህ ነው። ክብርና ፍርሃት የተቀላቀለበት እይታ። ለመንደሩ ውስጥ ሌላ ማንኛውም ድንገተኛ ህመም፣ ላለቀች ከብት፣ ለደፈረሰ ህልም መልሱ እዛች እሳት በምትነድበት ጎጆ ውስጥ እንዳለ ይገምታል። ከ8 አስርተ ዓመታት በፊት ወደ ኋላ ዓለም ገና ድፍን በነበረችበት፣ የነገሮች ምስጢር ገና ባልተዘረገፉበት ዘመን ይህ እምነት እንደ ፀሐይ የማይካድ እውነት ነበር። አሁን የምነግራችሁ ታሪክ የዚህ እውነት ማስታወሻ ነው። በምነግራችሁ ሴት ልብ ውስጥ እንደ ጠባሳ የቀረ እውነተኛ ምስክርነት። ጊዜው በ1930 መገባደጃ ላይ ነበር። የሙሶሎኒ የፋሺስት ጦር ኢትዮጵያ ለመወረር እያሰፈሰፈ ቢሆንም ዜናው ገና አልተሰራጨም። በወቅቱ ህይወት ትኖር የነበረው በአዲስ አበባ በስተምዕራብ አቅጣጫ ግርማ ሞገስ በተላበሰው የመናገሻ ሱባ ደን ዳርቻ ነበር። ወደ አዲስ አበባ የሚያመሩት መንገዶች ጠባብና ቀይ አቧራ የተሞሉ ነበሩ። አንዲት ጋሪ ስታልፍ ቀይ አቧራው እንደ ጭጋግ ተነስቶ ለደቂቃዎች አየር ላይ ይቆይና ቀስ ብሎ በዛፎቹና በጎጆ ክዳን ላይ ያርፋል። በዚህ የደን ዳርቻ በተቆረቆረች መንደር ህይወት ቀላልና ከባድ ነበር። ጎህ ሲቀድ ዶሮዎች ጩኸት ከእንቅልፍ ይቀሰቅሳል። መንገደኞች ማጭዳቸውንና መጥረቢያቸውን ይዘው ወደ ጫካ እና እርሻ ሲሄዱ፣ ሴቶች ደግሞ ውሃ ለመቅዳት እንስራቸውን ተሸክመው ወደ ምንጭ ያመራሉ። በሬዎችንና ከብቶችን ይጠብቃሉ። የምነግራችሁ ባለታሪክ ቤተሰብም እንደ ሌሎቹ የመንደሩ ነዋሪዎች በግብርና ላይ የተመሰረተ ነበር። ያመረቱንም እህልም በመንደሩ መሃል ላይ ባለ አንድ ትልቅ የጋራ ድንጋይ እየተሰለፉ ይፈጩ ነበር። ይህ የመፍጫ ቦታ ለሴቶች መገናኛና የሐሜት ማዕከል ነበር። የመንደሩ ዜና ሁሉ የሚለዋወጡበት እህል እየፈጩ ነበር። የንግድ ልውውጥ በአብዛኛው በዚህ ዘመን አጠራር የልብ ልብ ወይም በእቃ ልውውጥ ነበር። ገንዘብ እምብዛም አይታይም ነበር። የወርቄ አባት ጎበዝ እንጨት ቆራጭ ነበር። አንድ ቀን ግን ትልቅ የጥድ ዛፍ ለመቁረጥ እንዲያመቸው ከመንደሩ አንጥረኛ ዘንድ አዲስና ጠንካራ መጥረቢያ በብድር ወሰደ። ውድ ስለነበር ዕዳውን ለመክፈል አልቻለም። በዚህም ምክንያት ልጁ ወርቄ በየቀኑ አመሻሽ ላይ አንድ ትልቅ የችቦ እንጨት ተሸክማ ወደ አንጥረኛው ቤት እንድትደርስ ተወሰነባት። ይህም አንጥረኛው ስሙ ግዛቸው ይባል ነበር። ሰውነቱ ጠንካራ፣ እጆቹ ከብረት ጋር በመታገላቸው የጠነከሩና የገረደፉ ነበሩ። ነገር ግን ሰዎች ይፈሩትና ይጠራጠሩት ነበር። ብዙ ጊዜ ብቻውን ነበር። ከሰዎቹ ጋር ሲነጋገር ዓይናቸውን እያየ አያወራም ነበር። ከጥንት ጀምሮ የቡዳ ዓይን አላቸው እየተባሉ ይታሙ ነበር። ግዛቸው ከዚህ ሐሜት አላመለጠም። ወቅቱ 17 ዓመት ታዳጊ የነበረችው ይህች ሴት ወርቄ በየቀኑ ፀሐይ ስትጠልቅ ልቧ በፍርሃት ይመታል። የማገዶ እንጨቱን ተሸክማ እየጨለመ በሚሄደው ጫካ ውስጥ ማለፍ ነበረባት። የሌሊቱ አፏት ድምጽ ሹክሹክታ አስደነግጣት ነበር። ነገር ግን ከአካላዊ ፍርሃት በላይ በልቧ ውስጥ የሰረጸው የቡዳ ፍርሃት ነበር። ቡዳ በዚያ ዘመን መፈራት ብቻ ሳይሆን የህይወት እውነት ነበር። ሰው ወደ ጅብ የሚለወጥበት ክፉ መንፈስ። የመንደሩ ሽማግሌዎች ቡዳዎች በሶስት የተለያዩ ቅርጾች ሊታዩ ይችላሉ ብለው ይናገራሉ። የመጀመሪያው ሙሉ ጅብ ነው። ከተራ ጅብ የሚለየው በተለየ ድፍረቱና በሚያበሩት ቀይ አይኖቹ ነው። ሁለተኛውና አስፈሪው ድብልቅ ቅርጽ ያለው ነው። ቀና ብሎ መቆም የሰው አካል ያለው ግን የጅብ ራስና የኋላ እግሮች አሉት። ሁለተኛውና አስፈሪው ድብልቅ ቅርጽ ያለው ነው። ቀና ብሎ የሚቆም የሰው አካል ያለው ግን የጅብ ራስና የኋላ እግሮች ያሉት ፍጡር ነው። ይህን አይቻለው የሚል ሰው ሲናገር ቃላት ያጥፉት ነበር።
ሶስተኛው ስውር ጅብ ይባላል። ይህ ፍጹም ሰው ይመስላል። ይበላል፣ ይጠጣል፣ ይስቃል። አመቺ ጊዜና ቦታ ሲያገኝ በተለይ በጨለማ እውነተኛ ማንነቱ ይገለጣል። የወርቄ አያት ጥበበኛና ብዙ ያዩ አሮጊት ነበሩ። ወርቄ ወደ አንጥረኛው ቤት ከመሄዷ በፊት አስጠርተዋት እንዲህ አሏት፣ ልጄ ምድር ክፉ ናት። የምትሄጅበት መንገድ ቀላል አይደለም። ይህንን ክታብ በአንገትሽ አሰሪ። ከቆዳ የተሰራ በውስጡም የፈጣሪ ስሞችና መዝሙረ ዳዊት ጥቅሶች አሉት። ከክፉ ዓይንና መንፈስ ይጠብቅሻል። ከዚህም ትንሽ የሸክላ እንስራ። ይህ ጸበል ከተቀደሰ ምንጭ የተቀዳ፣ ሁሌም ተረጭተሽ ውጪ። መጨረሻም በጨርቅ የተሸፈነ ትንሽ አመድ ሰጥቷት። ይህ ደግሞ ከእንጦጦ ተራራ ዛፍ ስር ከዓመታት በፊት የተገኘ አመድ ነው። የክፉ ኃይል ይሰብራል። ጉዞች ላይ አንዳች ስጋት ከተሰማሽ ጥቂት መሬት ላይ በትኝ። ወርቄም እነዚህ መመሪያዎችን እንደ ሕግ ትከተል ነበር። በየምሽቱ ከእንጨቱ ክብደት በላይ የፍርሃት ሸክም ተሸክማ ትጓዛለች። የአንጥረኛው ግዛቸው ቤት ከመንደሩ ትንሽ ወጣ ይላል። እሳቱ ሲነድ የብረቱም ድምፅ ጸጥታ ውስጥ ያስተጋባ ነበር። ዓለም እንጨቱን ከበሩ ላይ አስቀምጣ በፍጥነት ትመለስ ነበር። ግዛቸው አልፎ አልፎ ወጥቶ አመሰግናለሁ ይላታል። ድምፁ ደረቅና ስሜት አልባ ነበር። አንድ ምሽት ግን ወርቄ ከወትሮ ዘግይታ ከቤት ወጣች። ጨረቃዋም ሙሉ ልትሆን ትንሽ ነበር የቀራት። ጫካ ውስጥ ስትገባ ከወትሮ የተለየ ጸጥታ ሰንፎ ነበር። የሌሊቱ የነፋሳት ድምፅ እንኳን አይሰማም። ልቧ በፍርሃት ሲመታ ይሰማት ጀመር። ወደ አንጥረኛው ግዛቸው ቤት ስትቀርብ የብረት ምቱ ድምፅ አልነበረም። በምትኩ እንግዳ የሆነ ሽታ አፍንጫዋን ሰበረው። የገማ ስጋ እና የረጠበ አመድ የተቀላቀለበት የሚመስል አስጸያፊ ሽታ። ትንሽ ወደፊት ስትራመድ የፉጨት ድምፅ ሰማች። ፍርሃቷ ወደ ጉጉት ተቀየረ። ከትልቅ ጥድ ዛፍ ተደብቃ በቤቱ ቀዳዳ አሹልካ እየተመለከተች ክፍት ቦታ ላይ ያየችው ማመን አቃታት። አንጥረኛው ግዛቸው መሬት ላይ በተነሰነሰ አመድ መሃል ቆሟል። ልብሱን አውልቆ ሰውነቱ እንደ ውሃ ሞገድ ይርገበገብ ነበር። ቆዳው ሲለጠጥና ሲኮማተር፣ አጥንቶቹ ሲሰነጣጠቁ እና ቅርጻቸውን ሲቀያየሩ በግልጽ ተመለከተች። እየረዘመ አፉ እየሰፋ ጥፍሮቹም እንደ ካራ እየሾሉ መጡ። ጀርባው ላይ ጥቁር ጸጉር እንደ መርፌ እየበቀለ ነበር። የሰው ማንነቱ በስቃይ እየጮኸ የጅብ ማንነቱ በእልልታ የሚቀበለው ይመስላል። ያ የፉጨት ድምፁ ከራሱ ከግዛቸው ጉሮሮ የሚወጣ አይመስልም። በሰውና በእንስሳ መካከል ያለ አስፈሪ ድምፅ ነበር። አመዱ ለውጡን ሙሉ በሙሉ እንዳይፈጸም ያደረገው ይመስላል። በውስጡ ታግቶ በሁለት ማንነቶች ይቃትት ነበር። ዓለም በድንጋጤ ደርቃ ቀረች። ወርቄ በድንጋጤ ደርቃ ቀረች። መጮህ ያየችው ነገር ከምትሰማው ተረት እጅግ የከፋ ነበር። ቡዳ የእውነት መሆኑ በዓይኗ አረጋገጠች። ያም የመንደሩ አንጥረኛ ግዛቸው በዛ ድብልቅ ቅርጽ በስቃይ ሲጮህ የሚያበሩት ቀይ አይኖቹ በጨለማ ውስጥ። ወርቄም ይህን ተመልክታ በፍርሃት ወደ ኋላ ስትመለስ ደረቅ ቅጠል ረገጠች። ድምፁ በጸጥታ ውስጥ እንደ ጥይት ተሰማ። የፍጥሩ ራስ በፍጥነት ወደ እሷ አቅጣጫ ዞረ። ቀይ አይኖቹ በቀጥታ አዩት። ዞራ ሳታስብ ጀመረች። ከኋላዋ የተቆራረጠ እና ከተፈጥሮ ውጭ የሆነ የእግር ኮቴ አልፎ አልፎ የሚመታ የጅብ ጩኸት ሰማ ጀመር። ወደ መንደሩ ስትደርስ እየጮኸች የቤታቸውን በር መደብደብ ጀመረች። በዛች ሌሊት ማንም አልተኛም። ወርቄም የሆነውን ሁሉ ለቤተሰቧ ተናገረች። ቤተሰቦቻቸውም በጣም ደነገጡ። አባቷም ይህን ነገር ለደብተራ ማሳወቅ አለብን፣ ደብተራው የመንደሩ መንፈሳዊ መሪና አጋንንት አስወጭ ነው። ዕጣንና በጸበሉ ብዙዎችን ከብዙ መንፈስ ፈውሷል ተብሎ ይታመን ነበር። አያቷ የእናቷ እናት ራሷን እየነቀነቀች ቆይ ደብተራው ከመጣ ነገሩ አይበላሽም። በግዛቸው በይፋ ቡዳ ተብሎ ካወጀ በመንደሩ ትልቅ ሽብርና መከፋፈል ይፈጠራል። ምናልባት ሊገሉት ይሞክራሉ። እርሱ በክፉ መንፈስ የተያዘ በሽተኛ እንጂ ሙሉ በሙሉ ክፉ ላይሆን ይችላል አለቻቸው አያታቸው። ወርቄም በሀሳቡ ተዋጠች። የደብተራው ስርዓት ኃይለኛና ብዙ ጊዜ አደገኛ ነበር። ግዛቸው በስርዓቱ መሃል ሊሞት ይችላል። በሌላ በኩል ምንም ካልተደረገ አንድ ቀን ያንን የአመድ ክብ አልፎ ሙሉ ጅብ ሆኖ በመንደሩ ላይ ጥፋት ሊያደርስ ይችላል። ያኔ በዓይኗ ያየችው አስፈሪ ፍጡር ምናልባት የራሷን ቤተሰቦች እንዳያጠቃ ፈራች። በዚያ ጊዜ ነበር ቅድመ አያቷ ያስተማረቻትን ድግም ትዝ ያላት። ይህም ስርዓቱ አጋንንት በኃይል ከማስወጣት ይልቅ የተያዘውን ሰው ቀስ በቀስ በማረጋጋት በማንጻት ክፉን መንፈስ
ኃይል የማዳከም ጥበብ ነበር። የማይለወጥ ድፍረት ይጠይቃል። 17 ዓመት ወጣት ብቻዋን ጫካ ውስጥ የሰው ጅብ የሆነ ፍጡርን መጋፈጥ ነበረባት። ለቀናት ስታስብ ቆየች። በመጨረሻም ወሰነች። የደብተራውን መንገድ አልመረጠችም። የአያቶቻችን ጥበብ ለመጠቀም ወሰነች። በስርዓት መዘጋጀት ጀመረች። ሌሊቱን ተነሳ። ወደዛች ቅድስት ምንጭ ጸበል ቀዳች። የትልቅ ዛፍ ስር የተበተነውን አመድ ሰበሰበች። ኖራም አምጥታ አስቀመጠች። ከሁሉም በላይ አእምሯን አዘጋጀች። አያቷ የነገረቻትን የመዝሙረ ዳዊት ደጋግማ ጸለየች። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህ እና ክፉን አልፈራም እያለች እየደጋገመች ጸለየች። ሲጠበቅ የነበረው ቀንም ደረሰ። ሰማይ እንደ ከሰል ጠቆረ። ከዋክብት እንኳን የተደበቁበት ድቅድቅ ጨለማ ነበር። ዓለም ያዘችውን ሁሉ ይዛ በዝግታ ወደ አንጥረኛው ጎጆ አመራች። ስትደርስ የግዛቸው ጎጆ ጸጥ ብሏል። ነገር ግን ያ የገማ ሽታ አፍንጫዋን ውስጥ ይገባ ነበር። በጥንቃቄ በጎጆ ዙሪያ የኖራውን በሰፊው ክብ አከበበች። ይህም ክፉ መንፈስ እንዳይወጣ የሚያደርግ ጥበቃ ነበር። የጎጆው በር ከፈተችው። በውስጡ ግዛቸው በመሬት ላይ ተዘርሯል። ሰውነቱ ቅርጹን እየቀየረ ነው። ከበፊቱ በበለጠ ወደ ጅብነት ተጠግቶ ነበር። ዝቅተኛና አስፈሪ ድምፅ ከጉሮሮው ይወጣል። ወርቄ ጸበል በእጇ ይዛ ወደ ውስጥ ገባች። በኖራው ሌላ ክብ አሰመረች። ፍጥሩ ሲያያት ተቆጥቶ ተነሳ። ወደ እሷ ሊመጣ ሲሞክር በኖራው መስመር ላይ ገቶ ወደቀ። ወርቄ ያኔ ድፍረት አገኘች። የመዝሙረ ዳዊትን ቃላት በሙሉ ድምፅ መደጋገም ጀመረች። ቃላቶች ከአፏ ሲወጡ ክፍሉ በኃይል እሱ በፍርሃት ይንቀጠቀጣል። በተጨማሪም ከተቀደሰው ጸበል አንስታ ረጨችበት። ጸበሉ ቆዳውን ሲነካው እንደ እሳት አቃጠለው። ወደ እሷ እየተወራጨ ወደ መሬት ይቧጭር ነበር። አሁንም ፊቱ ላይ አመዱን በተነችበት። ፈጥኖም ፍጥሩም መተንፈስ አቅቶት ማሳል ጀመረ። ሌሊቱን በዚህ ፍልሚያ አለፈ። እርሷ በጸሎት እርሱ በስቃይ። ጩኸቱም እየሰከነ ሄደ። የመጀመሪያው የንጋት ብርሃን በበሩ ተንትቆ ሲገባ የመጨረሻው ለውጥ ተፈጸመ። የጅብ ፊት ቀስ በቀስ ወደ ሰው ተመለሰ። ረጃጅም ጥፍሮቹ ተስበው የሰው ጣቶች ሆኑ። ጸጉሩም ሰውነቱም ራቁቱን ቀረ። በመጨረሻም አንጥረኛው ግዛቸው ሙሉ በሙሉ ወደ ሰውነቱ ተመልሶ መሬት ላይ ጠቅልሎ በጸጥታ ተነፍስ ጀመር። ወርቄ ከጎጆው ወጣች። ከጥቂት ቀናት በኋላ ግዛቸው ከጎጆው ወጣ። ሰዎች ሰላም ሲሉት በኩራት አይናቸውን እያየ በድምጽ መለሰላቸው። ከዛ ቀን በኋላ የመንደሩ ሰው በአንጥረኛው ላይ ያለው እርግማን እንደተነሳ አመኑ።